ሰላም። በዚህ ቪዲዮ ብራዘርስ የተሰኘውን በ2024 የተለቀቀውን አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙንም እስከ መጨረሻው እንድታዩ ተጋብዛችኋለሁ። ወደ ፊልማችን እንገባለን። በታሪኩ መጀመሪያ ላይ አንዱ ፖል ሌላኛው ፒተር የተባሉ ሁለት ወንድማማቾች ደህንነቱ የተጠበቀ ሳጥን ለመክፈት ሲሞክሩ እናያለን። መላው ቤተሰባቸው በስርቆት ውስጥ የተሳተፈ ሲሆን ከወላጆቻቸው ስርቆትን ብቻ ነው የተማሩት። ሁለቱ ወንድማማቾች ሳጥኑን ለእናታቸው ኦሊቪያ ሲያሳዩ ልጆቿ ማንኛውንም ዘረፋ በተሳካ ሁኔታ ማከናወን እንደሚችሉ ስላመነች በጣም ደስ ይላታል። ከዚያም ለፖልና ለፒተር ቤቴን እየለቀኩ ነው፣ እናም ሁለታችሁንም ዳግም አላያችሁም ትላቸዋለች። ከረዥም ጊዜ በፊት ኦሊቪያ ከወንድ ጓደኛዋ ጋር ዘረፋ ላይ ሄዳ ነበር። ሆኖም ከፖሊስ ስታመልጥ የወንድ ጓደኛዋ በጥይት ተመታ። ከዚያን ጊዜ ጀምሮ ኦሊቪያ የወንድ ጓደኛዋን በቤቷ ስትደብቀው ነበር። ነገር ግን ዛሬ ከብዙ ቀናት በኋላ ፖሊሶች በመጨረሻ ኦሊቪያና የወንድ ጓደኛዋ የተደበቁበትን ቦታ አገኙ። ከነሱ ለማምለጥ ኦሊቪያ ፖልንና ፒተርን ብቻቸውን ትታ ከወንድ ጓደኛዋ ጋር ቤቷን ለቃም ወጥታለች። ጊዜ እያለፈ ሲሄድ ሁለቱም ወንድሞች መስረቃቸውን ቀጥለዋል። አንድ ምሽት እያንዳንዱ ዝርዝር ሁኔታ ያጠኑበትን ዘረፋ አቅደው ነበር። ገንዘብ ሰርቀው በመኪናቸው ማምለጥ ነበረባቸው። በዘረፋው ወቅት ስለ እናታቸው ማውራትም ይጀምራሉ። በልጅነታቸው እንዴት እንዳታለለቻቸውና እንደተወቻቸውም ይወያያሉ። እናም ሕይወትን ለማሸነፍ ትናንሽ ስርቆቶችን ማድረግ ግዴታቸው ነው። ዘረፋውን ሲያከናውኑ ፖል የክፍሉን ቁልፍ በመክፈት ላይ አተኩሮ ነበር። ምክንያቱም በዚህ ረገድ ባለሙያ ስለሆነ በቀላሉ መክፈት ይችላል። ይህ በእንዲህ እንዳለ ፒተር ፖሊሶችን እየጠበቀ ነበር። ነገር ግን አንድ ነገር የተሳሳተ ስለነበር ምላሽ ከመስጠቱ በፊት አንድ የፖሊስ መኮንን መጥቶ ፒተርን ይመለከተዋል። መኮንኑ በዚህ ምሽት ምን እያደረግክ ነው ብሎ ይጠይቀዋል። ፒተር ጥርጣሬን ለማስወገድ እየሞከረ ግልጽ ያልሆኑና የማይረቡ መልሶችን በመስጠት ፖሊሱ እብድ እንደሆነ እንዲያስብ ያደርገዋል። ፖሊሱ ፒተርን ለመያዝ ወደፊት ሲሄድ ፖል በድንገት ከኋላው ብቅ ብሎ ሰውየው ሳያውቅም ይመታዋል። ወንድማማቾቹ ረዘም ላለ ጊዜ ከቆዩ ተጨማሪ የፖሊስ መኮንኖች እንደሚመጡ የሚያውቁ ነበር። ሆኖም ለማምለጥ እንደሞከሩ ሙሉ የፖሊስ ኃይል ውጭ ሲጠብቃቸውም ያገኛሉ። መኮንኖቹ ፒተርን ይዘውም ይወስዱታል። ነገር ግን ፖል ተደብቆ ከእስርም ያመልጣል። ከዓመታት በኋላ ፒተርን በእስር ቤት ውስጥ እናያለን። በሚገርም ሁኔታ ከአልበርት ከተባለ የእስር ቤት ፖሊስ ጋር ስምምነት ስላደረገ ፖሊሶች ቀድሞም ለቀውታል። ፒተር ከመሄዱ በፊት አልበርት ስራዬን ካልጨረስክ ወደ እስር ቤት እመልስሃለሁ ሲል አስጠንቅቆታል። የአልበርት አባት ዳኛ ነበር። እናም በስልጣኑ የፒተርን መፈታትም አረጋግጧል። ፒተር ሁኔታውን በደንብ ተረድቶ ከእስር ቤት ይወጣል። በሌላ በኩል ፖል የወንጀል ሕይወትን ትቶ ነበር። አሁን እንደ ኖርማል ሰው ምግብ ቤት ውስጥ እየሰራ ነበር። እንዲሁም አግብቶ ልጅም እየጠበቀ ነበር። አንድ ቀን እየሰራ ሳለ የፖል አለቃ በድንገት መጥቶ የወንጀል ታሪኩን ስለደበቀ ከስራ ያባርረዋል። ፖል የተለወጠ ሰው መሆኑን ለማስረዳት ይሞክራል። ነገር ግን አለቃውን ለመስማት ፈቃደኛ አልሆነም። ፖል ወደ ቤቱ ሲመለስ ወንድሙ ፒተር ከብዙ ዓመታት በኋላ ሊያገኘው እንደመጣም ያውቃል። ፖል እንዴት ከእስር ቤት በጣም ቀደም ብለህ ወጣ ብሎ ይጠይቀዋል። ከዚያም ፒተር ሁሉንም ነገር ይነግረዋል። አልማዝ እንዲሰርቅ ከሚፈልግ የእስር ቤት ፖሊስ ጋር ስምምነት አድርጓል። ፒተር ካልተሳካለት ወደ እስር ቤት ይመለሳል። ከዚያም ፒተር ፖልን እርዳታ ይጠይቀዋል። በችሎታ እነዚህን አልማዞች በቀላሉ መስረቅ ትችላለህም ይለዋል። ሆኖም ፖል ፈቃደኛ አልሆነም። አሁን ቤተሰብ ነበረው እና እንደ እናቱና ወንድሙ ወደ ወንጀል ዓለም መመለስ አልፈለገም። ከዚያም ፖል ዛሬ ቤቴ ውስጥ ትንሽ ድግስ አለ፣ መብላት ከፈለግ ከኛ ጋር መሆን ትችላለህ ይለዋል። ፒተር ለዓመታት ትክክለኛ ምግብ ስላልበላ በድግሱ ላይ ለመገኘትም ይወስናል። በድግሱ ላይ መጠጣትም ይጀምራል እና ከአንድ ሰው ጋርም ማውራት ይጀምራል። ፖል ይህንን ሲመለከት ይናደዳል እና ፒተርንም ከድግሱ ያባርረዋል። ፒተር ብቻውን ሆኖ ሌሊት አንድ ሆቴል ውስጥ ይገባል። ነገር ግን መጥፎ ዕድሉ አሁንም ተከትሎታል። አልበርት መጥቶ ይደበድበውና አንድ ሥራ ሰጥቻለሁ፣ ነገር ግን አንተ በምትኩ ትቀልዳለህ ይለዋል። ፒተር ለዘረፋው ቡድን እያሰባሰብኩ ነው ብሎ ለማስረዳት ይሞክራል። አልበርት በቁጣ ሽጉጥ አውጥቶ የፒተርን የጣት አሻራ በእሱ ላይ ያሳርፍና ስራውን ካልጨረስክ የጣት አሻራህን ለፖሊስ አስገብቼ
እንደገና እስር ቤት አስገባሃለሁ ይለዋል። አልበርት ከሄደ በኋላ ፖል ፒተርን ፈልጎም ይመጣል። የፒተርን ያበጠ ፊት ሲያይ አንድ ሰው በከባዱ እንደደበደበው ይረዳል። ፒተር አንድ ፖሊስ መጥቶ አስፈራራኝ፣ አሁን የጣት አሻራዬም አለው፣ ስለዚህ ስራውን ካላከናወንኩ ወደ እስር ቤት ይመልሰኛል ሲልም ይገልጻል። ፖል ፒተር ከሁሉም አቅጣጫ እንደተያዘ ተረድቷል። ስለዚህ ለመርዳትም ይስማማል። በዘረፋው ላይ የሚፈልጉትን ማንኛውንም እርዳታ እሰጥሃለሁም ይለዋል። ፒተር በጣም ተደስቶ የ2 ቀን ስራ ብቻ ነው፣ ስለዚህ ለሚስት ለ2 ቀናት እንደምትሄድ ንገራት ይለዋል። ፖል ይስማማና ለሚስቱ ደውሎ ከፒተር ጋር አስቸኳይ ስራ እንዳለውና በ2 ቀናት ውስጥ እንደሚመለስ ይገልጻል። ሚስቱ ተረድታ ስራን ጨርስና በሰላም ተመለስ ትለዋለች። ከዚያም 2 ወንድማማቾች የዘረፋ ጉዟቸውን ለመጀመር ሆቴሉን ለቀው ይወጣሉ። በማግስቱ አልበርት ፒተርን ለመፈተሽ ወደ ሆቴሉ ይመለሳል። ነገር ግን በአልጋው ላይ የፒተርን አሻንጉሊት ብቻ ያገኛል። ፒተር እንደሸሸ ወዲያውኑም ይረዳል። የፒተርንም ማምለጥ ለአባቱ ይነግረዋል። ሆኖም ከመጨነቅ ይልቅ አባቱ ቀላል ስራ ሰጥቻለሁ፣ አንተ ግን ተሳስተሃል፣ ምንም ቢፈጠር ፒተርን መልሳ አምጣና አልማዞቹን አምጣልኝ ሲል ይገስጸዋል። እዚህ ላይ ከፍተኛ ደረጃ ያለው ዳኛ ቢሆንም የአልበርት አባት ለሀብት ስግብግብ እንደነበር እንረዳለን። አልበርት አባቱን ማሳዘን ስላልፈለገ ፒተርን አግኝቼ እነዚያን አልማዞች እሰርቅልሃለሁ ሲልም ቃል ይገባለታል። ይህ በእንዲህ እንዳለ ፒተርና ፖል ሌሊቱ ሙሉ ተጉዘው ወደ አንድ ቤት ደርሰዋል። ቤቱ የፒተር የሴት ጓደኛ ቤት ነው። ሁለቱ ከብዙ ዓመታት በኋላ በድጋሚ ተገናኝተዋል። ነገር ግን ፒተር ወደ እስር ቤት ከመሄዱ በፊትም ሆነ ከተለቀቀ በኋላ መልእክት ስላላከላት ትናደዳለች። ሆኖም ፒተር ሙሉን ችግር ሲያስረዳት ይቅር ትለዋለች። በፍቅር ማውራትም ይጀምራሉ። የሴት ጓደኛውም ወደ አንድ ክፍል ተወስዷለች። ይህ በእንዲህ እንዳለ ከቤት ውጪ ፖል ሲሰለች ኦራንጉታን ወደ እሱ ይቀርባል። ኦራንጉታኑ የፒተር የሴት ጓደኛ የቤት እንስሳ ነበር። መጀመሪያ ላይ ፖል ይፈራል። ነገር ግን ብዙም ሳይቆይ ተረጋግቶ ከኦራንጉታኑ ጋር መግባባት ይጀምራል። እርስ በእርሳቸው ይተዋወቃሉ እና ኦራንጉታኑ ስሜ ሳም ነው፣ እናም እዚህ በመኖሬ ደስተኛ ነኝ ሲል ምልክት ይሰጠዋል። ሆኖም ከጥቂት ጊዜያት በኋላ ኦራንጉታኑ እንግዳ ነገር ማድረግ ይጀምራል እና ፖል ላይም ይጣበቃል። ይህም እንዲረበሽ ያደርገዋል። ኦራንጉታኑ ምን ሊያደርግ እንደሚችል በመፍራት ፖል በፍጥነት ወደ መኪናው ሮጦ ወደ ውስጥ ይገባል። ይህ በእንዲህ እንዳለ በቤቱ ውስጥ ፒተር የሴት ጓደኛው ክፍሉን ለቃ እስክትወጣ ድረስም ይጠብቃል። በሌለችበት ከቦርሳ ውስጥ የመታወቂያ ካርዷን በድብቅም ይሰርቃል። ከዚያም ወጥቶ በመኪናው ውስጥ ከፖል ጋር ይቀላቀላል። በመንገድ ላይ ፖል የኦራንጉታን በጣም እንግዳ ነገር እያደረገብኝ ነበር ሲል ያጉረመርማል። ፒተር ይስቅና ይህ የሴት ጓደኛዬ የቤት እንስሳ ነው እና ማንንም አይጎዳም ይላል። ያንም ምሽት 2 ወንድማማቾች በአንድ ሆቴል ውስጥ ያድራሉ። ፖል ገላውን እየታጠበ ሳለ በፒተር ንብረት መካከል አንዳንድ ደብዳቤዎችን ያገኛል። ደብዳቤዎቹ የተጻፉት ከእናታቸው ኦሊቪያ ለፒተርም ነበር። ፖል ፒተር ከእናታቸው ጋር ሲገናኝ እንደነበረ ይረዳና እንደተከዳ ይሰማዋል። ፖል ስለዚህ ጉዳይ ፒተርን ሲጋፈጠው ፒተር ጥያቄውን አስቀርቶ እናቴ ካንሰር አለባት እና ብዙ ጊዜ አልቀራትም ሲል ይነግረዋል። በመጨረሻዎቹ ጊዜያት ከእሷ ጋር መሆን አለብንም ይላል። ፖል አሁን እናታቸው በዘረፋ ውስጥ እንደምትሳተፍም ይረዳል። በድንገት የሆቴሉ በር ይከፈታል እና እናታቸው ኦሊቪያ ትገባለች። እሷን ሲያይ ፖል ይደነግጣል። ወዲያውኑ ሮጦ ከመጀመሪያው ፎቅ ዘሎ መኪና ላይም ያርፋል። ነገር ግን በሚገርም ሁኔታ አልተጎዳም። በኋላ 3ቱ በአንድ መጠጥ ቤት ውስጥ ተቀምጠው ማውራት ይጀምራሉ። ፖል በቁጣ ኦሊቪያን ባለፉት 20 ዓመታት የት ነበርሽ? አንድ ጊዜ እንኳን ለምን ልትጠይቅኝ አልመጣሽም ሲል ይጠይቃታል። ኦሊቪያ ከፖሊስ ለማምለጥ ተደብቃ እንደነበር ትገልጻለች። ከዚያም እሷና የወንድ ጓደኛዋ ሲያመልጡ አንዳንድ ውድ አልማዞች እንደነበሯቸውም ገልጻለች። እነሱም እንዳይያዙ የወንድ ጓደኛዋ ዋጣቸውና በኋላ ሞተ። ከዚያም አንድ ቀን እሷ ወይም ልጆቿ አልማዙን ማውጣት እንዲችሉ አስክሬኑን ቀበረች። ይህን የሰማው ፖል ተናዶ ምንም ቢሆን በዚህ ዘረፋ ውስጥ አልሳተፍም ሲል ይናገራል። ይህም ብሎ ወደ መታጠቢያ ቤቱ ሄዶ ቁጣውንም ሁሉ ማውጣት ይጀምራል። ፒተር ተከትሎት ሄዶ ወንድሙን ለማሳመንም ይሞክራል። ምንም ነገር እየሰረቁ እንዳልሆነ፣ ነገር ግን ከዓመታት በፊት የነበራቸውን ነገር እያወጡ እንደሆነም ይነግረዋል። እናም በሆነ መንገድ ፖልን ማሳመን ይችላል። ይህ በእንዲህ እንዳለ
አልበርት ፒተርን ይፈልግ ነበርና በቀጥታ ወደ ሴትዮዋ ቤት ሄዶ ስለሱም ይጠይቃታል። መጀመሪያ ላይ የሴት ጓደኛው ምንም ነገር ለመግለጽ ፈቃደኛ አልሆነችም። ፒተርንና ወንድሙን ያገኘቻቸው ትናንትና ብቻ እንደሆነ ትናገራለች። ነገር ግን አልበርት ቢላዋን አንገቷ ላይ አድርጎ እውነቱን እንድትናገር ያስገድዳታል። በፍርሃት ፒተርን ያገኘችው ከትላንት ወዲያ እንደሆነ ነገር ግን እንዳታለላትም ታምናለች። እሷን ለማየት አልመጣም። ይልቁንስ የመታወቂያ ካርዷን ሰርቆ ከዚያ ጠፍቷል። ልክ በዚያን ጊዜ ከቤት ውስጥ የሚሰማው የኦራንጉታን ጩኸት የአልበርትን ትኩረትም ስቧል። ወደ ውጭ ተመለከተና ኦራንጉታኑ ባለቤቱን እያጠቃና የበላይነቱን እያሳየ እንደሆነም ያያል። ኦራንጉታኑ አልበርትን ወደ ውስጥ ጎትቶ በጭካኔም ይደበድበዋል። ከጥቂት ጊዜ በኋላ አልበርት በጣም ተደብድቦ ከቤቱ ውስጥ ሲሮጥ እንመለከተዋለን። ይህ በእንዲህ እንዳለ የፖልና የፒተር እናት የወንድ ጓደኛዋን አስክሬን የት እንደቀበሩ ታውቃለች። ከዚያም ፒተር የሴት ጓደኛውን የመታወቂያ ካርድ ተጠቅሞ ወደ ግንባታ ቦታ ሄዶ በቀላሉ የጂሲቢ ስካቫተርም ይሰርቃል። ሶስቱም አልማዞችን ማግኘት ይችላሉ ብለው ወደሚያምኑበት ቦታ ጂሲቢውንም ይወስዱታል። ሆኖም ከብዙ ዓመታት በኋላ ቦታው የግል ንብረት ሆኗል። ነገር ግን ያልገታቸውም ያለ ፍቃድ የእናታቸው የወንድ ጓደኛ አስክሬን በተቀበረበት ቦታ ትልቅ ጉድጓድ መቆፈር ይጀምራሉ። አሁን አጥንቶቹ ብቻ ቀርቷል። ከቀሪቶቹ ጋር ሲፈልጓቸው የነበሩትን አልማዞችም ያገኛሉ። ሆኖም ሌላ ችግር ይፈጠራል። የንብረቱ ባለቤት እዚያ ነበር። ያያቸውና ከሰዎቹ ጋር የሚያሳድዳቸዋል። ከዚያ በኋላ ከፍተኛ ማሳደድ ይደረጋል። ነገር ግን ሶስቱ ሌቦች በተሳካ ሁኔታ አምልጠዋል። ሁለቱ ወንድማማቾች የእናታቸውን የወንድ ጓደኛ አስክሬን እንደገና ለመቅበር ወደ አንድ ጫካም ይሸሻሉ። ፖል ከስራው ሆን ተብሎ እንደተባረረም ያውቃል እና ፒተር ከመባረሩ ኋላ እጁም እንደነበረበት ይገነዘባል። ፒተር ፖል ስራውን እንዲያጣ ፈልጎ ነበር። በዚህ ተልእኮ ውስጥ ከእነርሱ ጋር እንዲቀላቀል አድርጎታል። ይህ መገለጥ ፖልን ያስደነግጠዋል እና በቁጣም ይሞላዋል። ፒተርንም ያጠቀዋል። በጣም ከደበደበው በኋላ የእናታቸው የወንድ ጓደኛ አስክሬን በተቀበረበት ተመሳሳይ ጉድጓድ ውስጥ ይጥለዋል። ፖል በቁጣ ይህን ዘረፋ ፈጽሞ መሳተፍ አልነበረብኝም ብሎ ይጮሃል። ተናዶ ሄዶ በኩሬ አጠገብ ብቻውንም ይቀመጣል እና እናቱ ወደሱ ትቀርባለች። ፒተር አሁንም ወንድሙ እንደሆነና በዚህ መንገድ መያዝ እንደሌለበት በማስታወስ ለማረጋጋት ትሞክራለች። ነገር ግን ፖል አሁንም ተናዶ ለመስማት ፈቃደኛ አልሆነም። በልጅነታቸው እንደተወቻቸውና የሆነ ነገር ስትፈልግ ብቻ እንደምትመለስም እናቱን ይከሳታል። እናቱ ይህን ክዳ ሁልጊዜ በጣም እንደምትወዳቸው ትናገራለች። ዘረፋውን ያቀደችበት ብቸኛው ምክንያት ከሞተች በኋላ ከአልማዙ በቂ ሀብት ልትተውላቸው እንደሆነ ትገልጻለች። ይህ በእንዲህ እንዳለ አልበርትም ወደ ጫካው ደርሶ ነበር። ፒተርን አግኝቶ ይዘውና ወደ እስር ቤት እንደሚመልሰውም ቃል ይገባል። ፖል ይህን ከሩቅ አይቶ ወንድሙን ለማስለቀቅ በአልበርት ላይ ጥቃት ይሰነዝራል። ሆኖም በትግሉ ወቅት የፖል የጣት አሻራ በሽጉጡ ላይም ያርፋል። ይህም ሁለቱንም ወንድማማቾች አደገኛ ሁኔታ ውስጥ ያስገባቸዋል። ከዚያም አልበርት ሁሉንም አልማዞችም ይጠይቃል። በምላሹ እንደሚሄዱን ቃል ይገባላቸዋል። በዚያን ጊዜ እናታቸው አልማዞቹን ይዛ ትመጣለች። አልበርት ካልሰጠችው ልጆቿን እንደሚገልባት ያስፈራራታል። በሚገርም ሁኔታ እነሱን ከማዳን ይልቅ እናታቸው ጥላቸው ከአልማዞቹ ጋር ትሸሻለች። አልበርት ያስታድዳታል። ነገር ግን ቀድማ አምልጣ ነበር። ፖልና ፒተር ልባቸው ተሰብሮ እናታቸው ከእነሱ ይልቅ ሀብትን እንደመረጠች ይረዳሉ። ከዚያም አልበርት ሁለቱም ወንድማማቾች በመኪና ውስጥ አስገብቶ ወደ ፖሊስ ጣቢያ ያመራና በእናታቸው ምክንያት በእርግጠኝነት አሁን ወደ እስር ቤት እንደሚገቡ ይነግራቸዋል። ተናደው ሁለቱ ወንድማማቾች በመኪና ውስጥ እርስ በእርሳቸው መጣላት ይጀምራሉ። ለተፈጠረው ነገር ሁሉ እርስ በእርሳቸው ይወቃቀሳሉ። አልበርት እነሱን ለማስቆም ይሞክራል። ነገር ግን ይህን ሲያደርግ የመኪናውን ቁጥጥርም ያጣል። መኪናው ተጋጅቶ አልበርትን ራሱን እንዲስትም ያደርገዋል። ሆኖም ሁለቱ ወንድማማቾች አልተጎዱም። እድሉን ተጠቅመው የአልበርትን መኪና ወስደውም ይሸሻሉ። ፖል አንድ ቦታ ላይ ያረፉ ሳለ ለሚስቱ ደውሎ በቅርቡ ወደ ቤት እንደሚመለስ ያረጋግጥላታል። በኋላ ወደ ውጪ ሲወጣ ፒተር ቤተሰብ ስላለ ትሂድ፣ በዚህ ችግር ውስጥ መሳተፍ የለብህም ይለዋል። ሆኖም ፖል ፈቃደኛ አልሆነም። እሱም ቤተሰብ እንደሆነና እንደዚህ ባለው ሁኔታ ውስጥ እንደማይተው ያስታውሰዋል። እናታቸው የት እንደሄደች እንደሚያውቅም ገልጾ እሷን አግኝቶ ሁሉንም ነገር እንዲያስቆም ይጠቁማል።
ይህ በእንዲህ እንዳለ እናታቸው አልማዞቹን ወደ ገንዘብ በምትቀይርበት ቦታ ነበረች። ሆኖም ሁሉንም በአንድ ጊዜ አልሸጠችም። ለወደፊቱ ጠቃሚ ሊሆኑ ይችላሉ ብላ 2 አልማዞቹን አስቀምጣለች። ነጋዴው በገንዘብ የተሞላ ቦርሳ ይሰጣታል። ከገንዘቡ ጋር ወደ ውጪ ስትወጣ ፖልና ፒተር ቀድመው እየጠበቋት ነበር። ሆኖም ገንዘቡን ይዛ በማየታቸው ደስተኛ አልነበሩም። በእሷ ላይም እምነት አልነበራቸውም እና ሁሉንም ነገር ለራሷ ለማስቀረት እንዳሰበች እርግጠኛ ናቸው። ፖል በዚህ ሁሉ ገንዘብ ምን ልታደርግ እንዳሰበች ይጠይቃታል። እናታቸው ወደ እነሱ እንደምትመጣና ገንዘቡን በኩል ለመከፋፈል እንዳሰበች ተዋሻለች። ነገር ግን እንደገና አታላቸዋለች። ገንዘቡን ይዛም ለመሸሽ ትሞክራለች። ፖል ተከትሏት ወደ አንድ የገበያ አድራሻ ይገባና ቦርሳውን ከሷ ለመንጠቅ ይሞክራል። ሆኖም በትግል ወቅት ቦርሳው ከእጃቸው ተንሸራቶ መሬት ላይ ይወድቃል። በቀጥታ ፒተር ፊት ለፊትም ያርፋል። በዚያን ጊዜ አልበርት ከፖሊስ ጋር ይደርሳል። ፖሊሶቹ ከሁሉም አቅጣጫም ይከቧቸዋል። ፒተር ቦርሳውን አንስቶ ለማምለጥ ይሞክራል። ነገር ግን አልበርት ተኩሶ ገንዘቡ የሱ እንደሆነና ሳይወስድም እንደማይሄድ ያስጠነቅቀዋል። አልበርት የተደበቀውን ፒተርን በገበያ አዳራሽ ውስጥም ይፈልገዋል። ፖል ከፒተር ጋር ይቀላቀላል እና በገንዘብ የተሞላውን ቦርሳ ሲያይ አንድ ሐሳብ ያመጣል። ፒተርን ወደ ውጪ እንዲወጣ ያሳምነዋል እና ሁለቱ ለአልበርት እጃቸውን የሰጡም ያስመስላሉ። አልበርት የገንዘብ ቦርሳውንም ይጠይቃል። በምላሹ እንደሚተዋቸውም ቃል ይገባል። ሆኖም ወንድማማቾቹ መጣላት ይጀምራሉ። ይህ በእንዲህ እንዳለ እናታቸው ከላይ ሆና በድርጊቷ ልጆቿ እንዴት እንዳስቸገረች እያሰበች ትጸጸታለች። ፖል በቁጣ ወደ ገበያ አዳራሹ ፈጽሞ መምጣት አልነበረባቸውም ሲል ፒተር ሁሉንም ነገር በፖል ላይ በመወንጀል እናታቸውን ለመፈለግ እዚህ ባያመጣው ኖሮ በዚህ ችግር ውስጥ ባልገባን ነበርም ይላል። በክርክራቸው የተበሳጨው አልበርት ዛፍ ላይ ተኩሶ ያስፈራራቸዋል። ከዚያም ቦርሳውን እንደገና ይጠይቃል። በፍርሃት የተደናገጡት ወንድማማቾች ቦርሳውን ወደ አልበርትም ይወረውሩታል። ሲከፍተው መላው የኬሚካሎች ስፕሬይ ወደ አይኖቹም ይገባል። ወንድማማቾቹ አስቀድመው ያቀዱት ነገር ነበር። የታወረው አልበርት ተደናግጦ ተኩሶ የጣለው ዛፍ በላዩ ላይ ይወድቅበታል። ፍንዳታ ተከስቶ አልበርትም ራሱን ይስታል። ከዚያም እናታቸው ትደርሳለች። ወደ እስር ቤት ሲሄዱ ማየት እንደማትፈልግ በመናገር ገንዘብ የያዘው ቦርሳውንም ትሰጣቸዋለች። ካንሰር እንደያዛትና ብዙ እንደማትኖርም የነገረቻቸው እውነት እንደሆነ ትገልጻለች። ልጆቿ ነፃ እንዲሆኑ ሽጉጡን አንስቶ እጇንም ለፖሊስ ትሰጣለች። ፖልና ፒተር ከገንዘቡ ጋርም ይሸሻሉ። ፖል ከዚያም በቀጥታ ወደ ዳኛው ሄዶ የገንዘቡን ድርሻ በሙሉ ያስረክባል እና የፒተር የጣት አሻራ ያለበትን ሽጉጥም ይጠይቃል። ዳኛው ገንዘቡን ተቀብሎ ማስረጃውን ለፖል ይሰጠዋል። ይህም ፒተር ነፃ ሆኖ እንዲቆይም አስችሎታል። ፖል ወደ ቤቱም ይመለሳል። ሚስቱ ለቤተሰቡ እራት አዘጋጅታ ነበር። ፒተርም ከእነሱ ጋር ተቀላቅሎ ሁሉም አብረው እራት ይበላሉ። ፒተር የገንዘቡን ድርሻ ተጠቅሞ ለፖል ሴት ልጅ የወደፊት ሕይወቷን ለማረጋገጥ በስሙ ያስመዘገበውን ትልቅ መሬት እንደገዛ ይገልጻል። ፖል ደግሞ ሁሉንም ገንዘቡን ተጠቅሞ የፒተርን የጣት አሻራ ያለበትን ሽጉጥ እንዳስመለሰም ይገልጻል። ሁለቱም ወንድማማቾች አሁን ድሆች ነበሩ፣ ነገር ግን ከመቼውም ጊዜ በላይ በጣም ደስተኞች ናቸው። በኋላ እናታቸውን በእስር ቤትም ይጎበኟታል። በመጨረሻም ፖል ሴት ልጅ ይወልዳል እና እናታቸው ስትለቀቅ ሙሉ ቤተሰቧን አንድ ላይ በማየቷ በጣም ትደሰታለች። በመጨረሻ ፒተር እናታቸው ሁሉንም አልማዞች ወደ ገንዘብ እንዳልቀየረች እንደሚያውቅም ይገልጻል። እጇን ለፖሊስ በምትሰጥበት ጊዜ ሁለቱንም ይውጣቸዋለች። ይህ ማለት አሁን አልማዞች አሏቸው እና ቤተሰባቸውም እንደገና ሀብታም ሊሆን ይችላል ማለት ነው። ፊልሙም በዚሁ ይጠናቀቃል። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ